ፕሮግራማችን በኤቢ ሚዲያና ኢቨንትስ እየተዘጋጀ ወደ እናንተ የሚደርሰው ጊዜ ፕሮግራማችን እየጀመረ ነው። በዛሬው ፕሮግራማችን እንግዳችን አትሌት ገብረእግዚአብሔር ገብረማርያም ነው። አትሌት ገብረእግዚአብሔር ገብረማርያም እንግዲህ በሀገራችን ካሉ ታዋቂ አትሌቶች አንዱ ነው። Mutai answering the call. Burham Don right there. Gebremeryam also. So 4 men in a string. The rest of the people you have to say are out of it. One of these men will win it. Competitive race in the world and winning the World Cross Country Championships last year. He has amazing strength, and even though this is his first competitive marathon, he is content to run side by side with Mutai and let his speed do the talking over the last little bit. We're seeing a little bit of a gap open up right now, even as we're speaking, and this is the knockout blow by Gebremeryam. You know, you can see when you start making these furtive little glances to your side. He's a rookie in the marathon. So what he's saying is, should I go? Should I go? I feel good. I can sense the weakness in the other man. And finally, when he just kept looking that guy in the eye, the guy couldn't looking back and he made the move. But surrounded by these gorgeous colors on this beautiful day, an Ethiopian at the age of 26, Gebremeryam, has come to the streets of New York and won the ING New York City Marathon. እና በዛሬው ቆይታችን ጊዜው ማለትም ኮቪድ-19 በዓለማችን ያስከተለ ያለው ቀውስ አለ። በህይወትና በኢኮኖሚም ከፍተኛ ቀውስ ያስከተለ ነው። ቫይረሱ በመላው ዓለም ቢስፋፋም በተለይ ደግሞ ባደጉት ሀገራት ከፍተኛ የህይወትና የኢኮኖሚ ቀውስ ያደረሰ እንደሆነ ሁላችንን ያየነው ነው። የኢኮኖሚ ቀውስ ስንል ደግሞ ስፖርት አንደኛው ተጠቃሽ ነው። ከስፖርት ጋር ተያይዞ ደግሞ የአትሌቲክስ እንቅስቃሴ በስፋት በተጽዕኖ ስር የወደቀ ነው። አንዱ እንደማሳያ ማንሳት እንችላለን የኦሎምፒክ ውድድር መራዘሙንና ኮቪድ-19 በአትሌቲክስ ላይ ያደረሰው ያለ ተጽዕኖ በተመለከተ ሐሳብህን ብትሰጠን በቅድሚያ። አመሰግናለሁ። በመጀመሪያ እንግዳ አድርጌ ስለመረጥሽ አመሰግናለሁ። ፕሮግራማችሁ ሀሳቡ ይጠቅማል ብላችሁ ስላቀረባችሁና እኔም ሀሳቤን ለመግለጽ እድል ስላገኘሁኝ አመሰግናለሁ። እንዳልሽው የአትሌቲክስ ዘርፍ በዚህ በኮሮና በጣም ቀድሞ ከተመታ ዘርፍ አንዱ ነው። ኢኮኖሚካሊ በጣም ተጎድተዋል፣ ሞራሊ በጣም ተጎድተዋል። ዘርፉ እንደ ዘርፍ ምናልባት ነገ ላይ መለስ ወደሚችልበት አይነት አዝማሚያ እየሄደ ነው እና ለመነሳትም ማህበረሰቡ አንቀሳቅሶ እንደገና ወደ ሜዳ ለማምጣትም ትልቅ ፈተና የገጠመበት ነው። እንደምናውቀው ሁላችንም የኦሎምፒኩ የምናውቀው ብዙ የዲያመንድ ሊግ ውድድሮቹ በዋነኝነት ደግሞ ሀገራት ከእያንዳንዱ የጫማ ካምፓኒ ወይም የልብስ ካምፓኒ አመታዊ የሆነ ኮንትራት የነበራቸው አመታዊ የሆነ ኮንትራታቸው ደግሞ በወርቅ፣ በብር፣ በነሐስ፣ በዲፕሎማ በእነዚህ ተሸንሽሎ ነው ክፍያ የሚፈጸምላቸው እና የናይኪ፣ የፑማ፣ የአዲዳስ፣ የሪቦክ፣ የሚዙኖ ካምፓኒ ስፖንሰር የሆኑ ሀገራት በአብዛኛው ይህንን ውድድር ስላላካሄዱ ወይም ይህንን ውጤት ስላላመጡ ኢኮኖሚካሊ ትልቅ የሆነ ጫና ደርሶባቸዋል። አትሌቶች ደግሞ በዋነኝነት እያንዳንዱ ውድድር ሊያገኙት የሚችሉ በካምፓኒዎቻቸው ሊያገኙት የሚችሉ ከአይምሮ ከስነ ልቦና እንደዚሁ በአግባቡ ትሬኒንግ አለመስራታቸው የገጠማቸው በጣም ትልቅ የሚባል ክራይሲስ አለ ማለት ነው። የኦሎምፒክ ውድድር ለአንድ ዓመት ተራዝሟል። ለአንድ ዓመት ተራዝሟል ስንል ግን ለ4 ዓመታት ያክል ልምምድ እያደረጉ የነበሩ የማጣሪያ ውድድሮች እያደረጉ የነበሩ የአካል እንቅስቃሴዎችን በሚገባ እንዲሆን እየጣሩ የነበሩ አትሌቶች አሉና በእነዚህ አትሌቶች ላይ ያደረሰው የሞራልም ሆነ የኢኮኖሚ ተጽዕኖ ምን ይመስላል? አዎ እንግዲህ እንዳልሽው የኦሎምፒክ ሲዝን እንደመሆኑ መጠን የኦሎምፒክ አትሌቶች የ4 ዓመት ዝግጅት ነው የሚፈልጉት። 4 ዓመት ተዘጋጅተው በዘንድሮ 2020 የቶኪዮ ኦሎምፒክ ለመሳተፍ እንግዲህ
2016 ጀምሮ ነው ድሪሙን የሚኖራቸው የኦሎምፒክ ሶሊዳሪቲ የሚያገኙት ከ2016 ጀምሮ ነው። ስለዚህ ለ4 ዓመት የተኮተኮቱ ልጆች ለ4 ዓመት የበቁ ልጆች ናቸው በ2020 ለኦሎምፒክ የሚደርሱት እና ይህንን አጋጣሚ ደግሞ በዚህ በኮቪድ ተሰረዘ። ስለዚህ ይሄ ጄኔሬሽን ክራይሲስ ነው። ጄኔሬሽኑ ወይም ደግሞ በዚህ ወቅት የምናገኘው ብቃት፣ በዚህ ወቅት የምናገኘው ሰዓት፣ በዚህ ጊዜ የምናገኘው አትሌት በእርግጠኝነት የሚቀጥለው ሌላ የእድሜ ደረጃ ነው የሚሆነው፣ የሚቀጥለው ሌላ የፐርፎርማንስ እና የብቃት ደረጃ ነው የሚሆነው። ስለዚህ አሁን ያገኙት ሰዓት፣ አሁን ያገኙት ብቃት፣ አሁን ያሉበት እድሜ ተመልሶ ስለማያገኙት ብዙ ሰዎች ሞራሊ ተጎድተዋል። ብዙ አትሌቶች ምናልባት ብዙ ጊዜ ስታሳልፈው ወይም ደግሞ የሆነ ነገር ነገ ደርስበት ይችላለሁ ማለት ትችላለህ። ግን እድሜ ነው። አንድም ቀን ወደኋላ መመለስ ስለማትችል በዚች የእድሜ ጊዜ የነበራቸው ፐርፎርማንስ ያው ነገ ስለማያገኙት ሁሉም አትሌቶች ማለት ይቻላል፣ ሁሉም አትሌቶች፣ አሰልጣኞች ሞራሊ በጣም ተጎድተውብናል። በተለያየ ጊዜያቶች ያደረጓቸው ውድድሮች አሉ። የቤተሰቦቻቸው መስዋዕትነት ይሆንበታሉ። የራሳቸውንም እንግዲህ እንዳልኩሽ ለ4 ዓመት ለ3 ዓመት የተዘጋጁበት ሁኔታ በመኖሩ ይሄ አጠቃላይ ለነሱ ትልቅ ጉዳት ሆነዋል ማለት ነው። ኮሮና ቫይረስ የተነሳ እንቅስቃሴ እንዳይኖር በርካታ ሀገሮች እየገደቡ ነው እና በአሁኑ ሰዓት ደግሞ አትሌቶች በየትኛውም ቦታ ተንቀሳቅሰው ስታዲየም ገብተው ልምምድ መስራት አይችሉም። የኦሎምፒክ ውድድር ለ1 ዓመት ተራዝሟል ስንል ደግሞ 1 ዓመት ነገ ነች፣ ቅርብ ነው እና እስከዛ ድረስ የአካል ብቃታቸው ጠብቀው ለመቆየት ቤት ውስጥ ቁጭ የማለት ነገር ካለ ክብደት የመጨመር ነገር ይኖራል እና ይህንን እንዴት ነው የምታየው? እንግዲህ ለፐርፎርማንስ ትሬኒንግ የሚባል አለ፣ እንዲሁ ደግሞ የፊትነስ ትሬኒንግ የሚባል አለ። ስለዚህ እነዚህ ትሬኒንጎች በጣም ወቅት አላቸው። አሁን ለኦሎምፒክ በምንደርስበት ጊዜ የውድድር ትሬኒንግ ነው የሚሰሩት። በአብዛኛው አቋማቸውን በስፒድ እንዴት መጨመር እንዳለበት፣ ኤንዱራንስ እንዴት መጨመር እንዳለበት፣ እነዚህ በሙሉ የትንፋሻቸው፣ አካል ብቃታቸው ከነ ፍጥነቱ በሙሉ ተቀናጅቶ ነው የሚሰራው። አሁን ተሰረዘ ሲባል ኮምፕሊትሊ እንደገና ወደኋላ ነው የምትመለሰው። ወደኋላ ተመልሰህ ሰውነትህ ወደ ማብቃት ነው የምትሄደው። በጣም ፈጣን ከሆነ ትሬኒንግ ወይም ደግሞ በጣም ብዙ ለስፒድም ሆነ ሰውነት በጣም ስትሬች ያደረገበት ጊዜ እንደገና መልሰን ኮንትራክት የምታደርገው ማለት ነው። ስለዚህ አጠቃላይ ለኦሎምፒክ የምትዘጋጀው ወይም ደግሞ ለአንድ ውድድር የምትዘጋጀው ዝግጅት ውድድሩ እየደረሰ ሲመጣ ውድድሩ ገና 3 ወርና 4 ወር ሲቀረው የምትሰራው ትሬኒንግ ይለያል። ያ ትሬኒንግ ለኦሎምፒክ ያው ሲደርስም የደረስክበት ፐርፎርማንስ ፒክ ፖይንት ላይ አለ። ያ ፒክ ፖይንት ላይ መልሰህ እንደገና ወደታች ከዜሮ ነው የምትጀምረው። ስፒድ የምትሰራ ከነበረ ወይም ደግሞ ስፒድ ኢንዱራንስ የምትሰራ ከነበረ እነዚህ ትሬኒንጎች ወደኋላ መልሰህ እንደገና የጥንካሬ ትሬኒንግ ትሰራለህ። የትንፋሹን ይቀራል፣ የስፒዱን ይቀራል ማለት ነው። ሰውነትህን የማፈርጠም ወይም ሰውነትህ የጉልበት የመፍጠር አይነት ትሬኒንጎች ትሰራለህ እና ከዜሮ ነው የሚጀምሩት ልጆቹ ማለት ነው። ተሰረዘ ሲባል ትሬኒንጋቸው ከዜሮ ይሆናል ማለት ነው። ልክ 1 ኪሎ ሜትር በ3 ደቂቃ ሲሄዱበት ከነበሩ ለምሳሌ የማራቶኖች ወሰድን 1 ኪሎ ሜትር በ6.5 ደቂቃ መሄድ አለባቸው ማለት ነው። ይሄ ማለት ምንድነው? ሰውነቱ ኪሎም እንዳይጨምር፣ ትንፋሽም እንዳይጠፋ፣ ጥንካሬም እንዳይጠፋ ከሚል አንጻር ማለት ነው። ስለዚህ በአዋጆቹ ወይም ደግሞ በወጡ መመሪያዎቹ ባለመሰብሰብ ትሬኒንግ አለመስራት ምናምን በሚሉት ብቻም ሳይሆን እነሱ በሙሉ ህግ ባይወጣና ባይገደብም ራሱ ትሬኒንግ ከዜሮ ነው የምትጀምረው። ምክንያቱም ስኬጁል የምታደርገው ዛሬ ያለኝ ውድድር ወይም ደግሞ የዛሬ 5 ወር ያለኝ ውድድር ብለህ ነው
ካልኩሌት የምትሰራውና በዛ ብሬክዳውን ነው የምትሄደው። እነዚህ ትከፋፍላቸዋለህ። የዛሬ 5 ወር ውድድር ካለ 4ኛ ወር ምን መስራት እንዳለብህ፣ 3ኛ ወር ምን መስራት እንዳለብህ፣ 2ኛ ወር ከዛ 1 ወር ሲቀርህ ምን መስራት እንዳለብህ በዝም ብለን ትሬኒንግ ብቻ መስራት አይደለም እና ኦሎምፒኩ በመሰረዙ ከዜሮ ወይም ከመጀመሪያ የጀመሩበትን ጊዜ ጀምሮ ነው እና ትልቁ እዚህ ላይ ከፐርፎርማንስ ኢንዱራንስ በላይ የሜንታል ኢንዱራንስ ወይም ደግሞ የዚህ የአእምሮ ዝግጁነት በጣም ብዙ የሆነ ዳሜጅ ወይም ደግሞ ውድቀት አድርሰዋል ብዬ ነው የማስበው። ያው አብዛኞቻችን አትሌቲክስ ፌዴሬሽን ያለን ሰዎች በአትሌቲክሱ ያለፍን ስለሆነ ይሄንን በቀላሉ እንረዳለን። እስካሁን እንግዲህ ባለንበት ሁኔታ ለአትሌቶቻችንም ለአሰልጣኞቻችንም የጋራ ችግር መኖር ሲኖር ነው እነዚህ ሁሉም የሚፈቱት ከሚል አስተሳሰብ ወይ ሞራላዊ ድጋፍ ብዙም የተለየ ነገር ተደርጓል ብዬ አላስብም። ይኸው ነው እንግዲህ በዓለም አቀፍ ኮቪድ-19 በዓለማችን መስፋፋቱን ተከትሎ እንግዲህ የአትሌቲክስ ፌዴሬሽን ከመጀመሪያም ቢሆን አቋም ነበረውና ኦሎምፒክ ውድድር መቆየት አለበት መተላለፍ አለበት የሚል አቋም ነበረው። ከዚሁ አቋማች ጋር በተያያዘ የአትሌቶቹ ግብረ መልስ እንዴት ነበረ? በተለይ አንተ ደግሞ በሁለቱም በኦሎምፒክ ኮሚቴም አለ በአትሌቲክስ ፌዴሬሽን አለ እና ከዛ ጋር ተያይዞ የአትሌቶቹ ግብረ መልስ እንዴት ነበር? በዋነኝነት ከህይወት ጋር ነው የሚቀጥለው። ሁሉም ነገር ስትኖር ነው የሚሆነው የሚል የሁለት ተቋማት ፍጭት ነበረ። የኢትዮጵያ አትሌቲክስ ፌዴሬሽን እና የኢትዮጵያ ኦሎምፒክ ኮሚቴ ፍጭት ነበረ። እኔ አጋጣሚ ሆኖ ሁለቱንም ላይ በምክትልነት ስለማገለግል ሁለቱንም ክርክሮች መርህን የተከተለው አልነበሩም። የኢትዮጵያ አትሌቲክስ ፌዴሬሽንም የራሱ አድቫንቴጅ የያዘ የኢትዮጵያ ኦሎምፒክ ኮሚቴም የራሱ አድቫንቴጅ በምትለው ግን ደግሞ ዓለም አቀፍም ተከትሎ የተወሰነ መንገድ ሄደዋል ብዬ ነው የማስበው። ከኢትዮጵያ አትሌቲክስ ፌዴሬሽን ስነሳ የተነሳበት መራዘም አለበት ብሎ የተነሳበት ዋናው አንግል የኢትዮጵያ ኦሎምፒክ ኮሚቴ ውስጥ የነበረው የአመራር ፍሪክሽን ወይም አመራሮች ላይ የተፈጠረ መጋጨትና አለመስማማትን ተከትሎ አላደል አንዳንዴ የኢትዮጵያ ኦሎምፒክ ኮሚቴ ስራዎቹን ማኔጅ ማድረግ ፍላጎቶች ነበሩት የኢትዮጵያ አትሌቲክስ ፌዴሬሽን እና ከዛ ተነስቶ ያወጣው ሀሳብ ይመስለኛል። ይሄ ስል እንግዲህ ለአትሌቶቹ አያስብም እንደማለት ሳይሆን ግን በዋነኝነት ቀድሞ የመጣው ይህንን ነው። የኢትዮጵያ ኦሎምፒክ ኮሚቴ መደረግ አለበትም የሚል ሀሳቦች ሲያነሳ በየቀኑ የቪዲዮ ኮንፈረንስ ያደርግ ነበረ ከኢንተርናሽናል ኦሎምፒክ ኮሚቴ አመራሮች እና ውድድሩ በብዙ ፕሮግራሞች የተያያዘ ነው። ኮቪድ-19 ቢመጣም ኮቪድ-19 ማኔጅ አድርገን ይህንን ውድድር ካልፈጸም ነው ጃፓን ቶኪዮ እንደ ቶኪዮ ማለት ጃፓን ነው የሚደረገው። ሀገር እንደ ሀገር ሊገጥማት የሚችል ትልቅ የሆነ ዓለም አቀፍ የሆነ የተያዘ መረጃ ነበራቸው እና ብዙ ነገር ያደርሳል ሰው ኮቪድ-19 ማኔጅ አድርገን ውድድር እናደርገዋለን። ሀው የሚለው ግን እሱም በኋላ እናወራለን። የአትሌቶቹ ሀሳብ እንዴት ነበረ? በዚህ ላይ የተከፋፈለ ነበር ወይስ አንድ ላይ የመጣ? እንግዲህ እንዳልኩሽ ነው የአትሌቶቹ ሀሳብ ኮቪድ-19 ማኔጅ የሚደረግ ከሆነ አሁን ከዚህ በፊት የገለጽናቸው በሙሉ ለ4 ዓመት የተዘጋጁበት ነው። አሁን ያሉበት ፐርፎርማንስ፣ አሁን የለፉት ልፋት፣ አሁን ያላቸው በሙሉ ነገሮችን በማየት ማኔጅ አድርገን የሚደረግ ከሆነ ማኔጅ ማድረግ አለብን የሚል ሀሳብ ነበረ። በመሀል የፓንደሚክ መሆኑን ምንድነው ይሄ የዓለም አቀፍ ወረርሽኝ መሆኑን ብዙ ነገሮች ሎክዳውን መደረግ እንዳለባቸው፣ መሰብሰብ እንደሌለበት፣ ብዙ ማህበረሰብ መገናኘት እንደሌለበት ዓለም የጤና ድርጅትም ሲገልጽ
ኦሎምፒክ ኮሚቴው የኢትዮጵያ ኢንተርናሽናል ኦሎምፒክ ኮሚቴው ሰረዘ። ኢትዮጵያ ኦሎምፒክ ኮሚቴው ያን የተሰረዘውን ፈጸመ። ከዛ በኋላ የኢትዮጵያ አትሌቲክስ ፌዴሬሽን ዊን አረኩኝ የሚል ኦፖርቹኒስት ሆነ ማለት ነው። አትሌት ገብረእግዚአብሔር ገብረማርያም ውይይታችን እየቀጠለ ነው። ተመልካቾቻችን እንግዲህ በመከታተል ላይ ያላችሁት በኤቢ ሚዲያና ኢቨንትስ እየተዘጋጀ የሚቀርበው ጊዜ የተሰኘ ፕሮግራማችን ነው። እንቀጥላለን። ተመልካቾቻችን ውይይታችን እየቀጠለ ነው። በተለይ አንተ ደግሞ በሁለቱም ውስጥ አለ። ሁለቱም የተለያዩ አቋሞች ነበራቸው። የአትሌቲክስ ፌዴሬሽን ምክትል ፕሬዚደንት ነህ፣ የኢትዮጵያ ኦሎምፒክ ኮሚቴ ምክትል ፕሬዚደንት ነህ። ሁለቱም ደግሞ እርስ በርሱ የሚቃረን አስተያየት ከነበራቸው አንተ የትኛው ላይ ነው የነበርከው? በእርግጠኝነት እኔ በሽታውን አቅልያ አላየሁትም። በሽታው ብዙ ሰው እየቀጠፈ ነው። ሁለተኛ ደግሞ በጣም በአጭር ጊዜ እየተስፋፋ እንደሆነ እያየሁት ነበረ። የበሽታውን ማቅለል አይደለም የታየኝ። በእርግጠኝነት የኦሎምፒክን ነገር እኔ 2 ኦሎምፒክ ተሰልፌያለሁ። ኦሎምፒክን ደግሞ ሳስበው ኦሎምፒክ ስታዘጋጅ ጃፓን ኦሎምፒክ ቪሌጁ ከኦሎምፒክ ፍጻሜ በኋላ የኦሎምፒክ ወይም ደግሞ የጃፓን መንግስት እንጂ የኦሎምፒክ ኮሚቴ አይደለም። ስለዚህ ስቴዲየሞች ብታያቸው፣ የኦሎምፒክ ቪሌጁን ብትዩ፣ ኦሎምፒክን የሚያዘጋጁ ቮለንተሪስ ብታያቸው፣ ኦሎምፒክን ሲዘጋጅ የሚፈጠሩ ነገሮች ብታያቸው ቶታሊ ዲስትሮይድ ይሆናሉ። ይሄ ኦሎምፒክ ኮቪድ-19 ማኔጅ የሚደረግ ከሆነ መደረግ አለበት የሚል አቋም ነበርኩኝ። አሁን ትልቅ ኔጎሽዬሽን ይፈልጋል ወይ ትልቅ መግባባትን ይፈልጋል። አሁን የኦሎምፒክ የኢንተርናሽናል ኦሎምፒክ ኮሚቴ ቶኪዮ 2020 ሲያዘጋጅ መንደር ይገነባል፣ ስቴዲየም ይገነባል። ሀገር እንደ ሀገር ኃላፊነት ይወስዳል፣ ጃፓን ማለት ነው። ኦሎምፒክ ከተላለፈ ኦሎምፒክ 2021 ከሆነ ግን በሙሉ እነዛ መንደሮች አሁንም መንደር ናቸው፣ የኦሎምፒክ መንደር ናቸው። ስለዚህ የተገዙ የተሸጡ የተላለፉ ኢቨን ከጃፓን መንግስት እጅ የወጡ ነገሮች ናቸው አሁንም እጁ ላይ ያሉት እና ትንሽ ውስብስብ ያለ ነገር ነው። እንግዲህ ለአንድ ሀገር ብቻ ሳይሆን ለዓለም የተወሳሰበ ነገር ፈጥሯል ይህ ኮቪድ-19። ዲቴይል ግን ከታየ ውስጡን ገብተህ ለምታየው ግን በጣም በትንሽ ቁጥር ተሳታፊ ብቻ ወይም ደግሞ የተወሰኑ ተመልካቾቹም እየገቡም ሊሆን ይችላል፣ ዲስኢንፌክትም እየተደረገ ስቴዲየሙ ሊሆን ይችላል፣ አትሌቱ ወይም ደግሞ ተሳታፊው በኤኒ ሚንስ ትሪት እየተደረገም ሊሆን ይችላል። ማኔጅ መደረጉ የተሻለ ይሆን ነበረ ባይ ግን እነዚህ አትሌቶች በየሀገሮቻቸው ይዘጋጃሉ። በየሀገሮቻቸው ሲዘጋጁ የማህበረሰብን መሰባሰብ ይፈጥራሉ። ማህበረሰብ መሰባሰብ ብቻ ሳይሆን ከየሀገራት ደግሞ ወደ ጃፓን ይበራሉ። ይሄ በሙሉ ሲታይ መሰረዙ አግባብ ነው ደግሞ ትላለህ። እኔ በየትኛው አቋም ነበርኩኝ? ያኔ ሆኜ ሳየው ግን መደረግ ነበረበት የሚል አቋም ነበርኩኝ። አሁን ግን አትሌቶቹም እናንተ ፌዴሬሽኑም የኦሎምፒክ ኮሚቴም ተስፋ የጫረ ነገር ደግሞ ይኖራል ብዬ አስባለሁ። ምክንያቱም የጀርመን ቡንደስሊጋ ጀምሯል፣ የእንግሊዝ ፕሪሚየር ሊግም ካቋረጠበት እንዲቀጥል እየተደረገ ነው እና የኛው ተስፋ ያጫረበት ነገር አለ ወይ በአትሌቶቹ? እኔ ድሮ ነው ያሰብኩት አሁን የጀርመን ቡንደስሊጋ አይተሽ ከሆነ ከ280 ሰው በላይ አይገባም ስቴዲየም ላይ። የ80 ሺህ እና የ90 ሺህ ሰው ነው የሚይዘው ስቴዲየም። ኦሎምፒክ ልክ እንደዛ አይነት ነገር መደረግ ይችል ነበረ። በአብዛኛው ሳክሪፋይ የሚያደርገው ተመልካቹ ነው። ኦሎምፒክ የ5 ቢሊዮን ተመልካች ያለው 5 ቢሊዮን ተመልካች በአካልም በቲቪም በተለያየ መገናኛ ብዙሃንም 5 ቢሊዮን ሰዎች ይከታተሉታል ኦሎምፒክ። ዓለም የምታጣው ኢኮኖሚካሊ ካልሆነ በስተቀር
እነዚህ 5 ቢሊዮን በያሉበት ተደራሽ የሚሆንበት ሚንስ ፈጥረ ተወዳዳሪ ብቻ እዛ ስቴዲየም እየገባ ኢቭን ዴይሊ ኢቨንቶች ብቻ ያሉበትን እያስገባ ቢደረግ ኦሎምፒክ በእርግጠኝነት ሎክዳውን ተጀምረዋል። በእርግጠኝነት ሶሻል ዲስታንስ ተጀምረዋል። በእርግጠኝነት አሁን ከራስህ ከማጽዳት ከንክኪ ነፃ መሆን ታውጀዋል። እነዚህ በሙሉ ለኮቪድ-19 መፍትሄዎች ናቸው ብዬ አላምንም። በግሌ ማምነው ራስህን ተፈጥሯዊ ከሆነ እጅ ወይም ደግሞ ራስህን ማኔጅ ከምታደርገው እጅ ከአይነ ከአፍ ከአፍንጫ መሸፈን ከምትወደው ቤተሰብ ወይ ከምትወደው ጓደኛ ከእጅ ንክኪ ወይ ከሰላምታው መራቅ ካልሆነ በስተቀር ቤት ተዘጉ የሚለውን ወይም ስቴይ ሆም የሚለውን እኔ ከመጀመሪያው ጀምሬ ለዚህም ነው የጀርመን ቡንደስሊጋ እና የእንግሊዝ ፕሪሚየር ሊግ መካሄድ አለበት ወደሚል አቋምም የተደረሰው ማለት ነው። እንደውም ቱሌት እኔ እንደውም አሁንም ቢሆን ሊደረጉ የሚገባቸው ጥንቃቄዎች አሁን ካልኳቸው ሊበዙ አይችሉም። አንድ ስቴዲየም ዲስኢንፌክት ማድረግ ይችላል ብዬ አስባለሁ። አንድ ሀገር አንድ ቪሌጅ ዲስኢንፌክት ወይም ኳራንታይን ማድረግ ይችላል አንድ ሀገር። ስለዚህ እሱም ኳራንታይን እያደረገ ወይ ዲስኢንፌክት እያደረገ አክቲቪቲው ራን ማድረግ ነበረበት። እሱን ባለማድረጋችን ያጣነው እንደ ዓለም ያጣነው የኢኮኖሚ ክራይሲስ አለ። ኢቨን ለብዙ ሀገራት አደጋም ጸጋም ሆነዋል ብዬ ነው የማስበው። የአትሌቲክስ ፌዴሬሽን አሁን ከአትሌቶች ጋር ያለው ግንኙነት ምን ይመስላል? እንቅስቃሴዎችም እንግዲህ ተገድቧል። መሰብሰብ አይቻልም፣ ብዙ ሰው መገናኘትም አይቻልም። በፊት እንዴት ነበር የምትገናኙት? አሁንስ እንዴት ነው የምትገናኙት? ድሮም ጀምሮ የኢትዮጵያ አትሌቲክስ ፌዴሬሽን ከእያንዳንዱ አትሌት ግንኙነት አልነበረውም። ቀደም ብሎ የተፈጠረ ትልቅ ክፍተት አለ። ምናልባት ለዚህ ፕሮግራም በቂ ላይሆን ይችላል፣ ሰፋ ያለ ጊዜ ሊፈልግ ይችላል። የኢትዮጵያ አትሌቲክስ ፌዴሬሽን በስሩ ያሉት ክለቦች የሉም። በኢትዮጵያ አትሌቲክስ ፌዴሬሽን በስሩ ያሉት የክልል አትሌቲክስ ፌዴሬሽኖች ናቸው። የክልል አትሌቲክስ ፌዴሬሽኖች በስራቸው ክለቦች አሉ፣ በስራቸው አሰልጣኞች አሉ። ነገር ግን የኢትዮጵያ አትሌቲክስ ፌዴሬሽን እንደዚህ አሁን ኦሎምፒክም ዓለም ዋንጫም ክሮስ ካንትሪም ሲደርስ ብሔራዊ ቡድን የሚለው አለ። ብሔራዊ ቡድን አሁን በኢትዮጵያ አትሌቲክስ ፌዴሬሽን ስር የለም። ምንድን ነው የሆነው? ብሔራዊ ቡድን በያሉበት በክለቡ በክልሉ ወይም ደግሞ በማናጀሩ ሆነው የኢትዮጵያ አትሌቲክስ ፌዴሬሽን ብሔራዊ ቡድን አባል የሚሆን አትሌት ነው የተፈጠረው በዚህ 2 ዓመት። ትልቅ ለሀገራዊ መግባባት ለሀገራዊ አስተሳሰብም የራሱ ችግር እኔ የዛ ሀሳብ ተቃራኒ ስለሆንኩኝ ነው እንትን ብለውና በስራችን ያልነበሩ አትሌቶች አሁን አትሌቶቻችን እየደገፍን ነው ተብሎ ትጥቅ ይሰጣል። ትንሽም ለፖለቲካ ወይም ደግሞ ለህዝበኝነት ብትሆን ትጥቅ ትሰጣለች፣ ገንዘብ ትሰጣለች ምናምን። ግን እሱ አይደለም ለኔ። እነዚህ አትሌቶች በዋነኝነት ባለቤት አላቸው። ክለብ ባለቤታቸው ነው፣ አሰልጣኝ ባለቤታቸው ነው፣ ክልል ባለቤታቸው ነው። ክልላቸው ብንደግፍ፣ ክለባቸው ብንደግፍ፣ አሰልጣኞቻቸው ብንደግፍ እያንዳንዱ አትሌት ጋር ግንኙነት ያላቸው እነሱ ናቸው። ሆን ብሎ የኢትዮጵያ አትሌቲክስ ፌዴሬሽን ምን ይሰራል? 200-300 አትሌት ያው ዋለች እንግዲህ የተፈጠረች በዚህ እጅ እየሰጠ በዚህ ሰልፍ የምትነሳባት አይነት ስታይል በዚህ በኮቪድ-19 የተነሳ በኢኮኖሚ አቅማቸው እንግዲህ የሚጎዳ አትሌቶች ይኖራሉና የአትሌቲክስ ፌዴሬሽንም ሆነ የኢትዮጵያ ኦሊምፒክ ኮሚቴ እነዚህን አትሌቶች ለማገዝ ለመደገፍ እያደረገው ያለ እንቅስቃሴ ምን ይመስላል? እሱ ላይ እንግዲህ አሁን ያልኩሽ ነው መሰረቱ። ሰው መርዳት ቢሆን የሚረዳ ቤት ኪራይ የማይችል ነው። መሰረቱ ሰው መርዳት ቢሆን የሚረዳ ጫማ ያለው ነው። መሰረቱ ሰው መርዳት ቢሆን የሚረዳ ቦታ ያለው ነው። አሁን ግን መሰረቱ እሱ አይደለም። መሰረቱ
እንዴት አድርጌ አደረገ ልባል የሚል ስለሚመስለኝ ተደርጓል። የተወሰኑ ተደርጓል ስልሽ ልክ ለህዝብ ወይም ደግሞ ለሚዲያ ኮንሰምፕሽን የተደረገ አለ። እነዛ የተደረገላቸው ሰዎች ግን አትሊስት መኖር የማይችሉ አይደሉም፣ ወይም ደግሞ ለጫማ መግዣ የሚያጡ አይደሉም፣ ለቱታዬ መግዣ የሚያጡ አይደሉም። የተደረገው ምንድነው ነገ እንዳይጠሉን በሚል ወይም ደግሞ ነገ ምን አደረጋችሁልን እንዳይሉን ጠያቂዎች እነሱ ስለሆኑ አንድ ለኦሎምፒክ እጩ ያደረከው ሰው ወይ አንድ ለብሔራዊ ቡድን እጩ ያደረከው ሰው 10,000 ብትሰጠው ይሄ ሰውዬ ከ10,000 አልፏል። ይሄ ሰውዬ ከቱታ አልፏል፣ ከጫማ አልፏል። ጫማ የሚያስፈልገው እንዳልኩሽ ነው፣ ጫማ መግዛት የማይችል ነው። ቱታ የሚያስፈልገው ቱታ መግዛት 10,000 የምትሰጠው 10,000 አይቷል ለማያውቀው ሰው ካልሆነ በስተቀር ለአንተ ራስህ ለምታሳድገው ነውና በዚህ ደረጃ ማሰብ ስላልተቻለ ይመስለኛል። አሁን ባሉት ደረጃ ማሰብ ስላልተቻለ ይመስለኛል መጀመሪያውንም ለ200 ለ100 ምናምን የተሰጠውና እኔ በዛ ሀሳብ ላይ ብዙም ስላልሆነ በተለይ ደግሞ የኢኮኖሚ አቅም ላላዳበሩ አትሌቶች እንዴት መታገዝ አለባቸው ብለህ ነው የምታምነው አንተ ራስህ? እንደ ግል ነው ማውራሽ። አዎ፣ ግን የግል ሀሳብ ሆኖ ፌዴሬሽንም እንደዚህ ቢያግዝ ጥሩ ይሆን ነበር። መንግስትም ፌዴሬሽን ደግሞ ብቻውን አይችልምና መንግስትም እንደዚህ ቢያግዝ አሸንፎ ሲመጡ እኮ አይደለም ሽልማት ብቻ መሰጠት ያለበት፣ ችግር ያጋጠመ ጊዜም መታገዝ አለባቸው። አዎ እንግዲህ እሱን ነው አሁን እያልኩ ያለሁት። ኦሎምፒክ የሚደርስና ኦሎምፒያድ የሆነ አትሌት ኢትዮጵያ አትሌቲክስ ፌዴሬሽን ወይ ኢትዮጵያ ኦሎምፒክ ኮሚቴ ስለሚያውቀው ከቤቱም ጠርቶ ሊረዳው ይችላል። እንዳልኩሽ ከመርዳት ጋር ሳይሆን እነዚህ ተቋማት ፍላጎት ያው አደረጉ ከመባል ነው ይሻለው። ዞሮ ዞሮ ግን ምንድነው እነዚህ በጣም ትልቅ ደረጃ ላይ የደረሱ አትሌቶች ሳይሆን በጣም ትንሽ ደረጃ ያሉ አትሌቶች፣ ይሄን በሽታ መቋቋም የማይችሉ አትሌቶች ከክለቦቻቸው ጋር የኢትዮጵያ ኦሎምፒክ ኮሚቴ ቢገናኝ ወይ የኢትዮጵያ አትሌቲክስ ፌዴሬሽን ቢገናኝ ነው መፍትሄ የሚሆነው። አደይንዶ ዘደ የተሰበሰበ ጉልበት ያገኛል ክለቦች ጋር ቢወርድ ያልኩት ለዚህ ነው። ክልሎች ጋር ቢወርድ ያልኩት ለዚህ ነው። ስለዚህ እነዚህ አትሌቶች በክልሎች ስር ናቸው፣ በክለቦች ስር ናቸው። የኢትዮጵያ አትሌቲክስ ፌዴሬሽን አትሌቶች ብሎ የሚላቸው ሀገር ሲወክሉ እነዛ አትሌቶች ሆቴል የሚያስገባቸው ብቻ ናቸው አትሌቶች የሚላቸው። ስለዚህ ካወቃቀሩ ስናየው የኢትዮጵያ አትሌቲክስ ፌዴሬሽን ካወቃቀሩ ስናየው በ9 ክልሎች እና በ2 ከተማ መስተዳደር አትሌቲክስ ፌዴሬሽኖች ነው። እነዚህ እያንዳንዱ ክልል ወይ እያንዳንዱ ከተማ መስተዳደር በስሩ ክለቦች አሉ ይሻሉ፣ በስሩ አትሌቶች አሉ ይሻሉ። እነዚህ አትሌቶች በዚህ ስር ነው መምጣት ያለባቸው። ቀጥታ አንድ አትሌት የኢትዮጵያ አትሌቲክስ ፌዴሬሽን መጥቶ ለምሳሌ ተቸግሬያለሁ እርዳታ ፈልጋለሁ ቢል ይሄ አትሌት የየትኛው ክልል ነው፣ የየትኛው ክለብ ነው፣ የየትኛው ማናጀር ነው የሚለው እንደገና ሌላ ፋርዘር ማጥራት ሊፈልግ ይችላል ብዬ አስባለሁ። የትልቁ የኢትዮጵያ አትሌቲክስ ፌዴሬሽን ችግር ተቋማትን መፍጠር አልቻለም። ክልሎችን አቅም ማሳደግ አልቻለም። ክለቦችን አቅም ማሳደግ አልቻለም። ይህንን አቅም ሲባል በማቴሪያል ላይሆን ይችላል፣ አቅም በእውቀት ሊሆን ይችላል፣ አቅም በአደረጃጀት ሊሆን ይችላል። የኢትዮጵያ አትሌቲክስ ፌዴሬሽን ግዙፍ ፌዴሬሽን ነው፣ ባለ ህንፃ ነው፣ ባለ ቢሮ ነው፣ ባለ 40 ሰራተኞች ነው ብንል የአንድ ክልል ፌዴሬሽን ደግሞ በትርፍ ጊዜ የሚሰራ ነው። ቢሮ የላቸውም። ምናልባት ጠረጴዛ እና አንድ ኮምፒውተር ካላቸው እድለኞች ናቸው። ተቋም ከመስራት አንጻር የኢትዮጵያ አትሌቲክስ ፌዴሬሽን ወደፊትም መስራት ካለበት ይሄንን ቢሰራ፣ ይሄንን ባለመስራቱ የኢትዮጵያ አትሌቲክስ ፌዴሬሽን ተወቃሽ ነው ብዬ ነው የማስበው። ያው ቢበቃ ጥሩ ይመስላል። አሁን ደግሞ ወደ ግል ህይወት ልምጣ። በዚህ በኮቪድ-19 ወቅት
እንዴት እየተንቀሳቀስክ ነው? ልምምድ ታደርጋለህ ወይ? አካላዊ እንቅስቃሴ የማድረግ ነገር እንዴት ነው? እኔ ከኮሮና እንግዲህ ገባ ከተባለ ወይም ደግሞ ዓለም ላይ ከታወጀ ጊዜ ጀምሮ ቤት የቆየሁበት ጊዜ የለም በእውነት ለመናገር። እስካሁን ግን ያው የምወደውንም ሰው ብሆን ወይም ቢሆን የጨበጥኩት የለም፣ ሰላም ያልኩት የለም። እስካሁን ያው ርቀታችን ጠብቀን ነው የምኖረው። የሚፈለገውን ጥንቃቄ ያደረግ ትራቭል ማድረግ አላውቅም። ከዛ ጊዜ ጀምሮ ተውዤ አላውቅም፣ ጉዞ አድርጌ አላውቅም እና በጣም ጥንቃቄ አደርጋለሁ እላለሁ ከእግዚአብሔር ጋር ያው እጄን በመታጠብ ሌሎች ነገሮችን ዓለም ጤና ድርጅት የሚደረጉ ወይም የሚሰጡ ጥንቃቄዎችን ከማድረግ እና የእንቅስቃሴ የስፖርት እንቅስቃሴ ጉዳይ እወጣለሁ። በሳምንት 2 አንዴ የምወጣው በጣም ራቅ ብዬ ከከተማ ወጥቼ ነው። ከከተማ ወጥቼ ያው የተወሰነ ትሬኒንግ ሰርቼ እመልሳለሁ። በቂ ነው እያልኩሽ አይደለም። ያው በኮሮና ጊዜ ወይ ከኮሮና በፊት ስሰራው የነበረ ትሬኒንግ አልሰራም፣ ወይም ደግሞ ጅም አልገባም፣ ወይም ደግሞ ከጓደኞቼ በግሩፕ አልሰራም። በግሌ ግን ቦታዎች የመረጥኩኝ እንደዛ ወጣ ብዬ እሰራለሁ። የዓለም የጤና ድርጅት ኮቪድ-19ን መከላከል ያስችላሉ ብሎ ካስቀመጣቸው መንገዶች አንዱ አካላዊ እንቅስቃሴ ዘወትር ማካሄድ ነው። በተለይ ደግሞ ለትላልቅ ሰዎች በቀን ቢያንስ ለ30 ደቂቃ ያክል፣ ለሌሎቻችን ደግሞ በቀን ለ1 ሰዓት ያክል የአካል እንቅስቃሴ እንድናደርግ ተመክረናል። ይሁን እንጂ ብዙዎቻችን አናደርገውም። ምክንያት ደግሞ እናስቀምጣለን። ጊዜ የለንም እንላለን። መኖሪያ ቤታችን ኮንዶሚኒየም ነው እንላለን። ግማሾቻችን ደግሞ ቤታችን በጣም ጠባብ ነው እንላለን። የተለያዩ ምክንያቶች እናቀርባለን እና እንዴት አድርገን ነው መዝለቅ ያለብን? እስቲ በጣም ጥሩ ጥያቄ ነው ያነሳሽው። እኛ በተፈጥሮ የእንደዚህ አይነት የእንቅስቃሴ ሰዎች አይደለንም። በተፈጥሮ የምናገኘው የንጹህ አየርም በአግባቡ ተጠቅመን ለውጤት አላዋልነው። እኛ የምንኖርበት ከፍታ አለ፣ እኛ የምንመገበው ምግብ አለ፣ እኛ የምንኖርበት የአኗኗር ዘይቤ አለ። እነዚህ በሙሉ ትንሽ የአካላዊ እንቅስቃሴ ብንጨምርላቸው ሆስፒታል አያስፈልግም፣ ክሊኒክም አያስፈልግም። ክሊኒኮቻችን ለማወለጃ ብቻ እንጠቀምባቸዋለን። ወይም ደግሞ በጣም ድንገተኛ ወይም ደግሞ በተፈጥሮ የሚመጡ አይነት ህመሞች ሊሆኑ ይችላሉ። በተረፈ የእኛ ስንፍና ነው ባይነኝና ለብዙ በሽታዎች የሚያጋልጠን ስፖርት ወይም ደግሞ አካላዊ እንቅስቃሴ ለማድረግ ሰፊ ቤት አይፈልግም። ሰው በተቀመጠበት ወንበር ሆኖ መስራት ይችላል። የተቀመጠበት ወንበር ሆኖ 3-4 ስትሬችንግ መስራት ይችላል። ሰውነት መንጠራራት መቼም በጣም ሲምፕል የሆነ ኤክሰርሳይዝ ነው። ሰውነት ወደ 4 እና 5 አቅጣጫዎች ስታንጠራራው ባለህበት የደም ዝውውር ይጨምራል። ባለህበት የጡንቻና የሰውነት ጥንካሬ ይጨምራል። ስለዚህ ባለህበት ወንበር ሆነ ስፖርት መስራት ይችላል ባይ ነኝ። እንኳንስ አሁን ባለን መልክዓ ምድር አሁን ባለን ሁኔታ ማለት ነው። አስፋልት የሰው ትንፋሽ ፍሎንሶ ሊያስብ ይችላል። ብዙ ዳገቶች አሉ። በጣም በአጭር ሜትር ወይ 10 ሜትር ሊሆን ይችላል፣ 5 ሜትር ሊሆን ይችላል። 2-3 የተመላለሰበት የምታገኘው ትንፋሽ ወይ የምታገኘው የደም ዝውውር የምታገኘው የአካላዊ ጥንካሬ እንዳለ ሆነ ማለት ነው። እኔ ከ2003 ጀምሮ ከ2002 በእኛ 10 ዓመት ጀምሮ የተራራ ሩጫ መኖር አለበት ኢትዮጵያ ውስጥ ብዬ ሀሳቡን ከብዙ ሰዎች ጋር እንሸራሸረናል። የተራራ ሩጫ ከሌሎቹ የአካል እንቅስቃሴዎች በምን ይለያል? የተራራ ሩጫ የመጀመሪያ ያሰብኩት ሰዎች አስፋልት ላይ ነው እንቅስቃሴያቸው የሚያዘወትሩት።
ሰዎች በእግር ወክ ከሚያደርጉ ካፌ ላይ ረጅም ሰዓት ቢያሳልፉ ነው የሚመርጡት። ሰዎች የተሰበሰበበት ጋር ቁጭ ብለው ህይወታቸው ቢመሩ ነው የሚሻላቸው ወይም የሚመርጡት። ነገር ግን ተራራ ላይ ሲወጡ ከፍታን ነው የሚያገኙት። ተራራ ላይ ለመውጣት የሚያደርጉት ትግል አለ። ይሄ ከሰውነት እንግዲህ አንድ ሜዳ ላይ የምትሄድ ተራማጅ እና አንድ ዳገት ላይ የሚሄድ ተራማጅ ዳገት ለማውጣት የሚያደርገው ፍትግ ያለ ሁሉም ሰውነቱ ይንቀሳቀሳል። ይሄ በዋነኝነት ያሰብኩበት ነው። ሁለተኛ አካባቢያችንን ማወቅ ትልቅ ጠቀሜታ አለው ባይ ነኝ። አዲስ አበባ ላይ በቀላሉ ወይ አንድ ከተማ ላይ በቀላሉ የሚኖር ሰው አካባቢ ምን እንደሚመስል ለምሳሌ በቀላሉ ትግራይ ብንወስድ መቀሌ የሚኖር አንድ የከተማ ወጣት መሰቦ ምን እንደሚመስል ላያውቀው ይችላል። ወይ ጮምዓ ምን እንደሚመስል ላያውቀው ይችላል። ወይ አይናለም ምን እንደሚመስል ላያውቀው ይችላል። ወይ ደብሪ ምን እንደሚመስል ላያውቀው ይችላል። ወይ በተለያዩ አቅጣጫዎች ቢወጣ አካባቢውን አያውቀውም። የአካባቢውን እድገት እንኳን አያውቀውም። ዛሬ ምን አለ፣ የዛሬ ዓመት የዛሬ 2 ዓመት ምን የሆነ ነው እንኳን ማወቅ አይጠበቅበትም። እና ትልቁ ካለንበት አካባቢ ወደ ተራራ ስንወጣ ከከተማ ወጣ ብለን የምናየው ነገር ለህይወታችን ለራሳችን እንደ ዶሜስቲክ ቱሪዝም ይሆናል የሚል ቱሪዝምን ለማስፋፋት እየሰራሁት ነው። በሩጫ በስፖርት ዘርፍ እንግዲህ ትልቁ የአድቬንቸር ነገር የምናገኝበት ነው እና እነዚህ ቢሰፉ የሚል ሀሳብ ነበር። አሁንም ቢሆን ኮቪድ-19 ትልቅ አስተማሪ የሆነ ነገር አምጥቶልናል ብዬ ነው የማስበው። ከመቅዘፍቱ ሌላ ወይ ከክራይሲሱ ሌላ ሰዎች ወክ እንድናደርግ፣ ሰዎች ወጣ ብለን አካባቢያችን እንድንታዘብ፣ ሰዎች ቁጭ ብለን ቤተሰባችንም እንድንታዘብ እድል ፈጥሮልናል ብዬ ነው የማስበው እና ሙሉ ቀን ቁጭ ብለን የምንውል ከሆነ የምንፈጥረው ክራይሲስ ከዛ በላይ ነው። ከኮቪድ-19 በላይ ገዳይ ቤታችን ውስጥ አለ። ድብርት ከኮቪድ-19 በላይ ገዳይ ነው። የማህበረሰብ ክራይሲስ ያመጣል። የአእምሮ ዝገት ያመጣል። ስለዚህ እነዚህ ነገሮችን የምናፍታታበት በመጀመሪያ ቤታችን ውስጥ የምናደርገው እንቅስቃሴ ጭፈራ ሊሆን ይችላል፣ ቀልድ ሊሆን ይችላል፣ ማሳቅ ማለት ቤተሰብ ማሳቅ ሰብስቦ ራሳችን በራሳችን ስትሬችንግ ሊሆን ይችላል፣ ዮጋ ሊሆን ይችላል። ከነዚህ ውጪ እና በጣም ደግሞ ተጨማሪ ግን በቀን 2 ሰዓትም 1 ሰዓትም ከቤታችን ወጥተን ወክ ብናደርግ እናተርፋለን ባይ ነኝ። ተመልካቾቻችን የዛሬ የጊዜ ፕሮግራም ዝግጅት እንግዳችን አትሌት ገብረእግዚአብሔር ገብረማርያም ነበር። አትሌት ገብረእግዚአብሔር ገብረማርያም ከኛ ጋር ለነበረ ቆይታ እጅጉን እናመሰግናለን። የዛሬው ፕሮግራማችንም በዚሁ የተጠናቀቀ ነው። ሰላም።